ሁሉም ሰው ታሪክ አለው። አንዳንድ ታሪኮች ያነቃቃሉ፣ አንዳንዶች ደግሞ ልብን ይሰብራሉ። አንዳንድ ታሪኮች ለማመን ይከብዳሉ፣ አንዳንዶቹ ደግሞ የህይወትን እይታ ለዘላለም ይቀይራሉ። ምናልባት አንድ ከባድ ነገር አጋጥሞ ሊሆን ይችላል፣ ወይንም እርዳታ ያስፈልጉ ይሆናል፣ አሊያም ተሰጥኦን ማሳየት ይፈልጋሉ። እንግዲያውስ ይህ ከኢንተርቪው በላይ ነው። ይህ መድረክ የማህበረሰብ፣ የቤተሰብ፣ የሁሉም ሰው ድምፅ ዋጋ የሚሰጥበት ቦታ ነው። ሄሎ አዲስ በማለት ሰዎች ህልማቸውን፣ ጉዟቸውን፣ ትግላቸውን፣ ድላቸውን እንዲሁም ደግሞ ተሰጧቸውን የሚያሳዩበት ድንቅ መድረክ ነው። ስክሪን ላይ በምትመለከቱት ቁጥር እየደወላችሁ እንዲሁም ደግሞ በቴሌግራም አድራሻችን ሀሳባችሁን እየገለጻችሁ በሄሎ አዲስ ሀሳባችሁን፣ ተሰጧችሁን ማቅረብ ትችላላችሁ። ሄሎ አልነግራችሁም። የዛሬ ውሌ አንዴ ባለቤቴን ሆስፒታል አለው ስላት፣ አንዴ ደግሞ እዚህ የመጣው የቤቱን ዕቃ ለመቀየር ስሯሯጥ የደከምኩት ድካም ፍሬውን እንግዲህ የታችሁ እናንተ የምታዩት ይሆናል። በመጀመሪያ ግን ሰላም ጤና ይስጥልኝ። እንዴት ናችሁ ውድ ተመልካቾቻችን? በጣም ላመሰግን እፈልጋለሁ። ቃል ወለደች ብዬ በነገርኳቸው ሰዓት ላይ ሁላችሁም እንኳን ደስ ያለሽ እያላችሁ መልካም ምኞታችሁን ለገለጻችሁልኝ ነው ክብር ይስጥልኝ። እንግዲህ እንደምታውቁት እርግዝና በጣም ከባድ ነገር ነው። ሴቶች የሚያሳልፉት እናትነት በጣም ከባድ ነው። ያንን መስዋዕትነት ከፍላ እግዚአብሔር ደግሞ ረድቶን እንግዲህ ይሄንን ታላቅ ቀን ለማየት በቅቻለሁ። እሷን ደግሞ ደስ የሚያሰኛትን እንደ ወንድነቴ የቤቱን ዕቃ ቀይሬ በአዲስ መንፈስ ላስደስታት ብዬ አስቤ ነበረ። እግዚአብሔር ረዳኝ፣ ተሳካልኝ። በጣም አድካሚ ጊዜ ቢሆንም ይኸው እንደምትመለከቱት ሶፋውንም ዳይኒንጉንም ሁሉንም ነገር በአዲስ ነገር ቀይሬ እንግዲህ ልቀበላት ዝግጅቴን ጨርሻለሁ። በዚህ አጋጣሚ ለበዓልም ከበዓልም በኋላ የቤታችሁን ሶፋ ዳይኒንግ መቀየር የምትፈልጉ ቃል ፈርኒቸር አለላችሁ። አዲስ ሞዴል ሶፋችን ነው። እንዴት አያችሁት? እርግጠኛ ነኝ ትወዱታላችሁ ብዬ አስባለሁ። በዓልንም ምክንያት አድርገን ልዩ ቅናሽ አድርገናል። ይህንንም ቅናሽ መጠቀም ትችላላችሁ። በነገራችን ላይ ሁለተኛ ልጅ ብቻ አይደለም የተሰጠኝ፣ መሀል ላይ እንግዲህ አንድ ሰርፕራይዝ አለ። ሌላ ልጅም ተሰጥቶኛል። እሱን ልጅ ደግሞ ምን እንደሆነ የምታዩት ይሆናል። እናንተም ደግሞ ይሄንንም ልጅ መርቃችሁ እንደምትቀበሉልኝ እርግጠኛ ነኝ። ፍቅር እየመጣች ነው። የቤቱን እንግዲህ ውበቱን ያለውን ነገር እስቲ እናንተም ኮሜንት ላይ ያስቀምጡልኝ። በጣም ደስ ብሎኛል። እኔ አይገባኝም ነበረ፣ እግዚአብሔር ግን መልካም ነው፣ ሁሉን አደረገልኝ። ለእኔ ደረሰ፣ ለእናንተ የሚደርስላችሁ። በጣም ወዳችኋለሁ። ወንድሞቼም አሉ፣ ቤተሰቦቼም ሁሉም ይመጣሉ። አብረዋት ድምቅ አድርገን ሽብርቅ አድርገን እንግዲህ ወደ ቤት እንኳን በሰላም መጣሽ ብለን እንመርቃታለን። ስለ ሁሉም ነገር ክብሩን መድኃኔዓለም ይውሰድ። በነገራችን ላይ ይህ እንደ አዲስ የተሰኘው አዲሱ ዩቱብ ቻናላችን ነው። በዚህ ዩቱብ ቻናል አስተማሪ፣ አዝናኝ የሆኑ ፕሮግራሞችን ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኧረ በእናትህ አንተ በእናትህ ስራ እንስራበት። ምን ሆነ ነው በእናትህ? ና እንስራበት ስራውን። ና አሁን እናስተካክል። ና አትፈነጋገር። ምን ዝም ትላለህ? ና በቃ ግባ። አይ ገባሽ እንደዛተለየታ አይደለም። አይ እግዚአብሔርን ከእውነት ወንድሞቼ እናንተ ባትኖሩ ነገሮች ሁሉ እንደሚከብዱኝ አውቃለሁ። ግን አሁን ላይ ማለት ነው በቃ በጣም ደክሞኛል። እና ደግሞ ባለቤት እርጉዝ በነበረችበት ሰዓት አየሁ አቤል፣ በነገራችን ላይ አቤል በብዛት ማለት ነው አቤል ቃልዬ ባማጠችበት ሰዓት ከኋላ ሆነ በርቺ፣ ግፊ እያልክ ስላበረታታልኝ በጣም አመሰግናለሁ። እዮ ብዬ ደግሞ እንደዚህ ላርግላለው እኮ እንደዚህ ላርግላታል። ወርታች ባባ የኔ ሞጣ የኔ ሞጣ አቤት እኮ ነው። የዮ ደግሞ በጣም የሚለየው ፍቅር እንደውም በቃ እርግዝና የወለደች አይመስልም ነበር። ጮሆታን እሱ ነበር ሲጮህ የነበረው። እንዴ ነበር ሲጮህ የነበረው? የዮብንማ እንዲዋጥ እንዳትሳቀቅ ከተሳቀቀች ምን ይሰውርብሽ ኩንዴ ይዛለች። አሁን ሹልክ ብሎ የሚወጣው የኔ ጮት የሷን ጮት ይውጣል ማለት ነው አይደል? በጣም የሚገርም ነው። እግዚአብሔር በሁለተኛ ልጅ ባረከን። በጣም ክብሩን ሁሉ መድኃኒዓለም ይመስል። አሜን አሜን አሜን። በሶለሊት ላይ አልጠበቅንም።
ባልጠበቅነው ሰዓት ድንገት የሽንታዋሽ ፈሶ ቀሰቀሽኝ። ደግሞ ኦልሞስት ከአምሽተን ነበር የተኛነው አይደል? አምሽተን ነበር የተኛነው 5 ሰዓት ከምናምን ሆኖ ነበር። ልክ ተኝቼ ኦልሞስት 20 ደቂቃ 15 ደቂቃ እንደተኛው ነው ቡልቅ ብሎ ደግሞ አፈሳሰሱ በጣም የሚደንቅ ነበር። አይ ቡልቅ ስትል ካንተ ነው እንደፈሰሰ ስለሽ መሬት ላይም ነበር አልጋሽም መረጥሞ ነበርና ከዛ አንፃር ግነቱ ምናምን ሰው እንዲረዳው ያልሽኝ እኔ ደገምኩት አትለኝ? አዎ በጣም እና ቀሰቀሰችኝ። ድንግጥ ነው ያልኩት። በቃ አላ ቀልቤ ግፍፍ ነው ያለው። ደግሞ በቃ ሽርቷ ሲፈስ ያው ልጅ ታፍናል ብዬ ስላሰብኩ ስሜቱ እንዴት ነበር? ምክንያቱም ኖላዊ ላይ እንደዚህ አይነት ነገር አልነበረም ያጋጠመን። ዶክተር ነበር ሽርቷን ያፈሰሰውና ይሄ ግን ራሱ ነው ያፈሰሰው። ያው በጣም የሚለየው ደግሞ ልጃችን በጣም ይራገጥ ነበር። በጣም ተደባዳቢ ነበር። በጣም ቦክሰኛ ነበር። ያም ይመስለኛል ያለሽ ሲደባደብ ነው እንዴ? አሁን ይሄን ቤት ሳይ ሰላም ያለው ቤት ነው። በቃ ይሄ ሶፋው ያለው የተጠቀምካቸው ነገሮች ይሄ መንፈሱ የሚገዛ ነው። የሚገዛ መንፈስ ነው ገብቷል። የሚገዛ መንፈስ ነው። ሰላም ያለው ነገር ነው። አግባ የሚለው አግባ ይላል አይደለ? በቃ አግባ ብሎ ግባ ይላል። ገደል እንዳይከተል እየፈሩ አይደለም። የኔ አልወጣም ስራዬ አንተ አስተው በቃ ያገባል። ይሄ ችግር የለውም። እንደዘመኑ ደግሞ እንደጊዜው አይሻልም? አልነገርኳትም። ደስ ይላታል ብዬ አስባለሁ። እናንተም ቅድም ያልነገርኳችሁ ምልካችሁ ያው አብረውኝ ታፍታፍ ሲል ያግዙኝ ነበረ። ምርጫም ላይ ምንም ላይ ማግዘውኛል እና ወደውታል። በጣም እንጃ ደስ ይላልም ያስፈራልም። አዲስ ነገር ነው ለኔ፣ የመጀመሪያ ኤክስፒሪየንስ ነው። በኖላ ጊዜ እንደዚህ አላየሁም። ሰው ሽርቷ የፈሰሰው ምናምን ሲሉ እንዴት ነው የሚፈሰው ማለት እንዴት ያውቁታል እላለሁኝ። አይታወቅም ስለሚሉ ሽርቷ መሆኑን በምንድን ነው ግን አውቀው የሚሄዱት ምናምን ራሱን ነበርና በጣም ነበር የደነገጥኩት። ሆነን ለመናገር መጀመሪያ ማለት ምጥ ይመጣል ብዬ አላሰብኩም። ትዝ ካለክ ወደ 36 ሳምንት አካባቢ አረ በጣም ምጡን ፈራሁት እያልኩኝ በጣም አስጨንቄ ነበር። ካስታወስኩ ማን ነው ወይኔ ድጋሚ እዛ ምጥ ነው የምገባው ያንን ምጥ ነው አሁንም ኤክስፒሪየንስ ማድረገው ብያልኩኝ በጣም እንጃ ጭንቀት ውስጥ ገብቼ ነበር። ከዛ ቆየ በጣም ከዛ 38 ሳምንት ሲል 40 ሳምንት ሲል አይ በቃ እንግዲህ ከዚህ በኋላማ አልወልድም መሰለኝ ብዬ በቃ ግፍ አድርጌ ተውኩት። በቃ ምንም እንዴት ነው ስሜቱ ብሎይ ነው መሰለኝ ጠፋ እና ምጥ ይመጣል ምንም የሚለው በቃ ስታርጊዋለሁ። አዎ በጣም በቀረሳ ነው። መርካቶ አብሶ ያሉ ነጋዴዎች በደንብ ያቁኛል በመሽከርከር ከኔ ጋር በጣም ገበያ አብረን ስንወጣ በቃ አብሬ ካልኩል ታግዘኝ በጣም ትፈልጋለችና ሆዷ በጣም ገፍቷል። እኔም አብሬያት ስለለመድኩት ይመስለኛል ምንም አይመስለኝም። ሰው ውስጥ ኧረ ታስፈራለች ለምንድን ነው ቤተሸርፍሽ ማትቀመጩ ምናምን ነገር ይሏታል። እሷ ግን ያው የሥራ ሞላሩም እና ደግሞ በቃ መንቀሳቀሱንም ስለምትወደው ስለነበረ አብራይ ጥል እያለች ይሄር ነበር። እንግዲህ ከዚህ በኋላ ብቻዬን ባይሆን ሲሄድ ልጅሽን ያረጋግጣሉ ያስባሉ። ያናው ግን አይዞህ እመጣለሁ እሄዳለሁ ችግር የለም። በቃ እንግዲህ ፍቅርን ይዣት እንጣ እኔ አብሬ ሄዳለሁ አዲስ። በነገራችን ላይ ይህ እንደ አዲስ የተሰኘው አዲሱ ዩቲዩብ ቻናላችን ነው። በዚህ ዩቲዩብ ቻናል አስተማሪ አዝናኝ የሆኑ ፕሮግራሞችን ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ቆይ እንዴ የሆነ ሰርፕራይዝ አለ አይደል? የሆነ ነገር ታየኛል። እንዴት ነው? ምንድን ነው? እስቲ እንግዲህ ገብታ ደግሞ በደንብ ያለውን ነገር ተመልከታ። እንግዲህ አዲስ ልጅ በአዲስ መንፈስ ብዬ ነው። ጠጋ ሬዲ እንደዚህ ያዝሽ እንዴ? ኧረ ተው እንዳልደፋብክ። እሺ ዝግጁ ሰርፕራይዝ
ሰርፕራይዝ ቤቱ እንዴት ነው? ዋናው እንኳን ደህና መጣሽ ነው መጀመሪያ እያለኝ ነበረ። ምን ይበታል ነው እንዴት ነው ወደሹ? በጣም ነው የሚያምረው። ዋው ቆንጆ ነው እና ብቻ ይለያል። በጣም ደስ የሚል ነው። ዋው ወይ በጣም እና ከዛ በጣም እንደነገርኩት እንደነገርኩ ነው። በጣም ነበር የሆነ እፍና አድርጎኝ ነው ያልኩት። ቀኑ ሙሉ ከጧት ጀምሬ አፍኖኛል። ዛሬ ሳይነሴን በጣም ብሶበታል እያልኩ ነበርና በቃ ገና መተኛታችን ነው፣ አልጋ ውስጥ መግባታችን ነው። ከዛ በጣም አፈነኝ። በቃ ኦልሞስት መተንፈስ ራሱ እየከበደኝ መጣ። ልብ ምቴ በጣም ኦቨር ወጣ። ከዛ ወይኔ ጉዴ ነገር ምንድነው? ቆይ ልንገረው ነገር ማለት በውስጤ ከራሴ ጋር እያወራሁ ነውና ቆይ ይሄ ልብ ምቴን ሁሌ ትለኛለህ። ምንድነው ልብሽ እንደዚህ የሚመታው ስትለኝ፣ አረ ከዚህ በላይ መታ ያውቃል። ቆይ አንድ ቀን አሰማሃለሁ ልህ ነበርና ቆይ ነገ ይሄን ቆይ ልብ ምቴንማ ይስማው እያልኩኝ በጣም አይለኛ ነበር። ከዛ ገና ልነካ ስል የሆነ በቃ ቷ ነገር አለ አይደል? ቷ አይደለም በቃ ቡልቅ ያልኩ ማለት ነው። ቡልቅ ነው አለ ብቻ ግን ከዛ አባቴ ሽርቷ ይፈሰዋል ያልኩክ እንደዚህ ነው። ጀርባህን ነበር ሰተይ ነበርና አባቴ ሽርቷ ይፈሰሰ ያልኩክ ወይኔ እንዴት ደንግጠ እንደተነሳ እኔ ነኝ እንደውም ካሜራ አስተውሳለሁ። እስቲ ቆይ አይማ ታሪክ ነው መቀመጥ አለበት አልኩና ከእሱማ እንደውም ከተነሳው በኋላ እኮ ነው እንደገና አልጋ ውስጥ ሆነህ እኮ የነበረው ፊትህን እኮ ብታየው አባቴ አይደለም አልፈሰሰም ነው ያልከኝ የመጀመሪያ ቃልክ የምር አይደለም ነው ያልከኝ። ከዛ አረፈሷል ብዬ ነው ብድግ ስል ያኔ ሙሉ ለሙሉ መሬቱ ምኑ ሲፈስ ወዛ አው ተነሽ በቃ እንሂድ ዳግም ቤት ነው ያልከኝና መደንገጥህን አየሁት። በጣም የደነገጥከው እኔም ደንግጫለሁ። ታውቀዋለህ ደግሞ በተፈጥሮዬ ድንጋጤም ደስታዬም ብዙ ጊዜ ፊቴ ላይ ቶሎ አታየው። ብዙ ነገሬን እደብቃለሁና ሳይክ ክው ብለህ ሳይክ በቃ ማለት እኔም ደንግጬ አንተም ደንግጠህ አይሆንም። ስለዚህ ያለኝ አማራጭ ምንድነው? እኔ ዋጥ ላርጋት አልኩና አረ ኖርማል ነው እኮ ማለት ጀመርኩኝ። እየሳኩ ምናምን የለውም እኮ ጉዳይኛ የምር ልቤ እንዴት እየበታች እንደሆነ እኔ የማውቀው በቃ ወይኔ ጉዴ ፈላሁን ምንድነው መሆኑ እያልኩ ነው በሆዴ ግን አረ ኖርማል ነው እያልኩኝ ሽንት ቤት ገብቼ ምናምን ልብሴ ምናምን መቀየር ምናምን ጀመርኩኝ። ከዛ በቃ እየሳኩኝ ነው ካየኝ እስከምወልድ እስክንለያይ ድረስ እየሳኩ ነበር። ውስጤ ግን ያው እያለቀሰ ነበር። ኦልሞስት አንተ ማስጨነቅ በጣም እንደምትጨነቅ አውቃለሁ ከኔ በላይ በጣም በትንሽ ነገር የምትጨነቅ ሰው ነህና ከዚህ በላይ ደግሞ እኔ ጭንቀት ኮንኩብክ አታበረታኝ። አንተም ደክመህ እኔም ደክመን ነው የምንሆነውና ሰው አልኩና በቃ እኔ ፍርሃቴንም ድንጋጤንም ሁሉንም ዋጥ አረኳትና በቃ እየሳኩኝ እንደውም ሰው ቪዲዮን ሲያየው አራንቺማ ምጥሽ የመጣት መስም እንደሚለኝ እርግጠኛ ነኝ። እየቀለድኩባችሁ ጸጉሬን እየሰራው በዛ በሌሊት እዚህ ፈታ እያልኩ ነበርና በተቻለ መጠን አንተን ለማረጋጋት ያው ባልነግርህም እንደዚህ አይነት ጥረት አድርጌያለሁ። ቆንጂ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንኳን ለቤትሽ አበቃሽ። አሜን አመሰግናለሁ በጣም። አንተ ግን ቆይ አላቆይ ግን ጥያቄ አለኝ፣ ብዙ ጥያቄ አለኝ ጠይቅህ። ቆይ ከረፍት በኋላ ወደርሽ ያው በአዲስ መንፈስ አዲስ ቤት ብዬ አስቤ እንግዲህ በቃልሽ ቃል ፈርኒቸር ብዬ ፈርኒቸር ቤት ከፈትኩ። እግዚአብሔር ረዳን። እንግዲህ አድጎ ደግሞ አሁን እዚህ ደርሷል። ያው እንግዲህ ምንድነው ሸክላ ሰሪ በገል ይበላል ይባላል። እኛ ግን በገላም በላም በሸክላ ነው የምንበላው ብለን በየጊዜው ሶፋውን እየቀየርን እየተጠቀምን ነው። እግዚአብሔር ረድቶን የዛሬው ስለ ታይሹ የዛሬው ደግሞ በጣም ለየት ያለ ነው። የዛሬው ደግሞ በጣም ለየት ያለ ነው። እውነት በጣም ነው በጣም ነው የሚያምረው። ምን እንደምለው አላውቅም። እኔም በጣም ደስ ብሎኛል። ስለ ሁሉ ነገር እግዚአብሔር ይመስገን። እናንተም ቤተሰቦቼ ከጎኔ ያልጠፋችሁ ከጎኔ የነበራችሁ እናንተን ማመስገን ፈልጋለሁ። በጣም ነው የማከብራችሁ። ስለዚህ እስቲ ያዘጋጀው ተናንጠላታ ሄዳ አምጣላት። ያው ማለት መቀመጥ አልፈለኩም ነበር ምክንያቱም እንግዳ መጥቶ እዚህ ቤት እንዴት ነው ማለት እንዴት ነው የሚሆነው? ማርያም በፍጹም ታቃመጥ በቃ እንደላችሁ ነው ነገር አለ ልጅ ማይ ሽብር ፍንደይ መገላለጥ የለም። ከወለዱ ባለፈ መንካት የለም። እሺ አዎ ጆሮሽን ሸፈን አድርጊው። ሸፈን
በቃ አራታ ሰቃያት አይደለም እኔ መንከባከብ እነሱ ጀላሉት ነገር የለበትም። አይሽም ጨፍኝ በእውነት ነው የምነግርህ። በቃ በጣም ቆንጆ ሶፋ ነው፣ በጣም ነው የሚያምረው። እኔ ደግሞ እስቲ በእናትህ ሞባይል አውጣና አንድ ፎቶ እስቲ በእናትህ። ከዛ ሐኪም ቤት ገባን። ዶክተር አየሽ በቃ አይ ሁሉ ነገር ሰላም ነው። ጠዋት ላይ አለ እና ያልሽ ምጥሽ ካልመጣ ያው በምጥ መርፌ እንሞክራለን ተባለ። ምጥ ምንም ስሜት አልነበረኝም። ከዛ ያው አደርን። እናንተ ተኛችሁ፣ እኔ ተቀመጥኩኝ። ያ ደግሞ አተኛኘታችን በጣም ደስ ይላል። በጣም እንዲሰቅለን አንድ ሶፋ ላይ ለሁለት ነው የተኛነው። እኔ በጭንቅላቴ ስደፋ እሱ ሲጥልብኝ በጣም ብዙ ነው የኛችሁት እና አልቀረስኳችሁም መጀመሪያ ላይ። ከዛ መጨረሻ ላይ የሆነ እንዴ ለምን ቆይ ቪዲዮ አልቀርሳችሁም ብዬ ወደ መጨረሻ ሁለት ምናምን ፖዚሽን አግኝቻችኋለሁ። በጣም ነበር ፈታ ያደረጋችሁኝ፣ ግን አላስተኛችሁኝም። እናንተ ተኛችሁ። የሁለታችሁም ስልክ በየሰዓቱ ይጮሃል እና ገና እንቅልፍ በቃ ወሰደኝ ስል ይጠራል። ከዛ በቃ ትዝ ይለኛል አሁን ምጤ ካልመጣ ምንድነው የምሆነው? አሁን የምጥ መርፌ ሲባል በጣም የማውቀው እንደሚያሳምም በቃ እብድ ነው የሚያደርገው የምጥ መርፌ ሲሉ ነው ሰምቼ የማውቀው እስከዛሬና ወይኔ ጉድ ይበላ አሁን እብድ ሊያደርገኝ ነው። ከኖ ላይ የሚባሰ ምጥ ላይ ነው ደግሞ የምጥ መርፌ ልቀምሰው ነው ማለት ጀመርኩ። ደግሞ ምጤ እስካልመጣ ኦፕሬሽን ልገባ ነው፣ በምጥ መርፌ እስካልተሳካ ደግሞ ኦፕሬሽን ሊያስገቡኝ ነው። በቃ ሐሳቤ እሱ ነው። ደግሞ ረሷት ብዬ ለተኛ ስል ያዳችሁ ስልክ ይጮሃል። በቃ ምንም አማራጭ የለኝም። በቃ ተነስቼ ቁጭ አልኩ። የሆነ ሰዓት ላይ እናንተን ቪዲዮ እየቀረጽኩኝ እናንተን እያባበልኩኝ አይዟችሁ ተኙ እያልኩኝ ብቻ ግን በጣም በጣም ከባድ ነበረ ሌሊቱ። እንግዲህ እንደዛም ብሎ ተጎትቶ ነጋ። ግን ወደ 11 ሰዓት ላይ ሲደርስ ትንሽ እየቆርጠት መሰማት ጀመረ። ደስ አለኝ። ሰው እንዴት ሲቆርጦ ደስ ይለዋል አይልማ። ግን የምጡ መምጣቱ ነው ደስ ያለኝ። ምክንያቱም አንደኛ ኮኦፕሬሽን ክልል ወጣው። ያው የምጥ መርፌውን አላውቅም፣ ግን ኮኦፕሬሽን ክልል ወጥቻለሁ። ስሜቱ መጥቷል ማለት ነው። እያመመኝ ደስ እያለኝ ነው። እኔ ለኖላዊ ጊዜ እያመመኝ ደስ አላለኝ። በአሁኑ ግን እያመመኝ ራሱ ደስ አለኝ እና ከዛ ከ11 ሰዓት በኋላ ያው እንግዲህ ቁርጠቷ እየጨመረች መጣች። ያው ከዛ በኋላ አብረን ብቆይ ደስ ይለኝ ነበረ። በነገራችን ላይ ይህ እንደ አዲስ የተሰኘው አዲሱ ዩቲዩብ ቻናላችን ነው። በዚህ ዩቲዩብ ቻናል አስተማሪ፣ አዝናኝ የሆኑ ፕሮግራሞችን ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አረየው ቆየክ እዮብ ወንድማችን አላስጠበቀን እኮ መጣ ግድል ቆቆቃል ማለት ማቶ እንጂ ምን ሆነ ማለት እንዳምቶ እንጂ አንተ ጸብሮ ነው የምትፈልገው ከኔ ጋር ጸብሮ ነው የምትፈልገው ምን ልምታው እንዴ? ኦኬ አንተ እገዛታለሁ። እኔ በጣም ይሄንን ኬክ ማጀወይ ሳይቦረቦር መቅረቡ ነው ትንሽ በዚህ በኩል ተቦርቦሮ በዚህ በኩል ለምን አልተቦረቦሩም ብዬ ተጨነኩኝ። በጣም የተጨነኩትና በጣም ለማንኛውም ሁላችንም አድርገናል። እግዚአብሔር የተመሰገነ ይሁን። ኬክ ማቦርቦሩ በጣም ቆሟል። እውነት ነው ስላላገኘው ነው። በአዲስነቱ ነው ኬኩ የሚቀርበው። ገብቷል። አሁን እዚህ ጋር ምን ይላል? አሁን መቆረጥ ጀመረ። እንኳን ለቤትሽ አበቃሽ። እንግዲህ አዲዬ ልቀቁት። ኬኩን እኮ በቃ እሺ አንተ ባለቤት ጋር ተወስዳለህ። ከዛ ድንገት ሳይታሰብ ያው ወደ ለሽንት ቤት ያው የከፈለ 3 ሳንቲም አሁን ከፈለ ተብሎ ወደ ሽንት ቤት ገባሽ። ያው ጧት እንዳዩኝ ነው የሆነ ሰዓት ላይ ብቻ ግን 3 ግን በጣም ቆያለሽ ምናምን ብሎ አስቦ ነበር ዶክተሩ። በነገራችን ላይ ፕሪዲክት አድርጎታል እስከ 6 ሰዓት አዋልድሻለሁ አለኝ። በጣም ነው የማመሰግነው ዶክተር ጥላሁን። በዚህ አጋጣሚ ሁሌም ነው በቃ ማለት ሁሌም እንዳመሰገንኩት ነው። ድንበሯ ሆስፒታል ነው ያው የምከታተለው። ዶክተር ጥላሁንም በጣም ነው የማመሰግነው እና አየኝና አረ አንቺማ ሲጀመር ጀግና ነሽ፣ በጣም ሞራል ሲሰጥ በጣም ጎበዝ ነውና አንቺማ ጀግና ነሽ፣ እስከ 6 ሰዓት አዋልድሻለሁ ትወጫለሽ ከዚህ አለኝ። አረ ዶክተር ታልኩት የምሬን ነው እስከ 6 ሰዓት በቃ ዝም ብለሽ እኔ ስሚኝ አለኝ። እሺ አልኩት። እንዳጋጣሚ ካጠገቤ እንደዚህ ሌላ ልጅ ነበረችና እሷ ደግሞ በጣም በርትቶባት ነበርና
ለሷ የሩፌል ጸበል አመተው እየቀባት ቆየ ሩፌል ጸበል እናርግልሽ ምናምን ሲሉ እየሰማቸው ነው። ግን ያው እኔ ምጡ ላይ ስለሆንኩኝ ዝም ብያቸው ነበር። ከዛ ነርሷ የሩፌል ጸበል አለ እኮ አንቺን መንቀባሽ አሉኝ። ወይ እንዴ አግኝቼ ነው ደስ ይለኛል አልኳት። ከዛ በጣም ነው ደስ ያለኝ እውነት እኔ ሆስፒታል ውስጥ እንደዚህ አልጠበቅኩም። ከዛ የሩፌል ጸበል አመታ ሆዴና ባብሳ ፊቴና ባብሳ አይዞሽ በርቺ ምናምን ብላ ሄደች። ከዛ ትንሽ ቆየና ምናምን ያው ለሽንት ብዬ ወጣሁ። ያው ስንትንቀሳቀስም ትንሽ ህመሙ ቀነስ ይልኛል ብዬ ስላሰብኩ ሽንት እንደማልኩና ወጣሁኝ። ከዛ ስመለስ ደረጃ ላይ እንዳጋጣሚ አንተ ደግሞ ቼክ ልታረግ ተፍ ብዙ ጊዜ ተመላልሻለሁ አልከኛ። እኔ ያው የዛ ሰዓት ነው ያየሁት። ከዛ ያው ደረጃ ላይ ተገናኘን። በርቺ ቻው ባሌ በርታልኝ ብዬ ገባሁ። ያው ያኔ ስጠይቃት ገና ትንሽ ነው የከፈተው የተወሰነ ያስጠብቀናል። ስንት ሰዓት ነው ያልኩህ አይደል? ገና እንዳገኘሁህ ስንት ሰዓት ነው አልኩህ። 5 ሰዓት ከ10 አልከኝ። ኡፍ አልኩኝ። 6 ሰዓት ራቀብኝ። ገና ለካ 6 ሰዓት ነው ያለኝ። አምኜዋለሁ። በነገራችን ላይ እስከ 6 ሰዓት ትወልጃለሽ ስላለኝ 6 ሰዓት ላይ ሞላታለሁ ብዬ አምኜዋለሁና 6 ሰዓት መች ነው የሚሆነው እያልኩኝ በቃ በርቻው አልኩህ። አዎ ግን እስከ 6 ሰዓት ደግሞ በቃ አሳምኖኛል። ከዛ እግዚአብሔር ጣልቃ ገባ። የሆነ ታምር ብቻ ተፈጠረ። እኛ ማናውቀው ነገር እኛ ያልጠበቅነው ነገር ተፈጠረ። ልክ ገብተሽ እንደተኛሽ ምን ተፈጠረ? በቃ ሁሉ ነገር ቀይራላ። ሁሉ ነገር ፈጣጠነ። በቃ ገና በ10 ደቂቃ 2 ነው ኮንትራክሽን ያለሽ እያለች ነበርና ወደ 3 እየሄደ ነው እያለችኝ ነው ሽንት ቤት ሄድኩት ገና ማለት ነው። እና ግን ኃይለኛ ነው እያለች ነበር። ከዛ ገብቼ ገና ተኛሁኝ። ከዛ በቃ እንዴት ነው ብርትት አለብኝና ግፊት መጣ። ከዛ እንዴ ከና ካሁኑ ጀምሮ ደግሞ አሁን ግፊቱ የኖላ ጊዜ ግፊቱ በጣም ረጅም ነበርና ያን ነው በቃ ማነጻጸረው ከኖላ ጋር ያነጻጸርኩኝ። አሁን ደግሞ ገና ካሁኑ ጀምሮ ግፊት ጀምሮ ወይኔ ስንት ሰዓት ሙሉ ደግሞ እንደዚህ ልሆን ነው እያልኩኝ የሆነ ሰዓት ላይ ነርሷ ዞር ስትል በቃ ፊት ያስታውቃል አይደል? ሲገፋ ስጨነቅ አይችልም እየገፋሽ ነው እንዴ አለችኝ። አዎ ማለት ራሱ አልቻልኩም ያልኳት መጮህ ራሱ አልቻልኩም። ሁሉም ሰው ታሪክ አለው። አንዳንድ ታሪኮች ያነቃቃሉ፣ አንዳንዶች ደግሞ ልብን ይሰብራሉ። አንዳንድ ታሪኮች ለማመን ይከብዳሉ፣ አንዳንዶቹ ደግሞ የህይወትን እይታ ለዘላለም ይቀይራሉ። ምናልባት አንድ ከባድ ነገር አጋጥሞ ሊሆን ይችላል፣ ወይንም እርዳታ ያስፈልጉ ይሆናል፣ አሊያም ተሰጥኦን ማሳየት ይፈልጋሉ። እንግዲያውስ ይህ ከኢንተርቪው በላይ ነው። ይህ መድረክ የማህበረሰብ፣ የቤተሰብ፣ የሁሉም ሰው ድምፅ ዋጋ የሚሰጥበት ቦታ ነው። ሄሎ አዲስ በማለት ሰዎች ህልማቸውን፣ ጉዟቸውን፣ ትግላቸውን፣ ድላቸውን እንዲሁም ደግሞ ተሰጧቸውን የሚያሳዩበት ድንቅ መድረክ ነው። ስክሪን ላይ በምትመለከቱት ቁጥር እየደወላችሁ እንዲሁም ደግሞ በቴሌግራም አድራሻችን ሀሳባችሁን እየገለጻችሁ በሄሎ አዲስ ሀሳባችሁን፣ ተሰጧችሁን ማቅረብ ትችላላችሁ። ሄሎ እንኳን ለዚያ በቃ ደስ የሚል ነገር ነው። በጣም ደስ የሚል ነው። ጸጉር ግን ይመርጣል። ብዙ አያስብን ይላል። አሁንም ለመቀፍ ድግፍ አድርጋ በሰላም አራስነትሽን ጨርሰሽ እንድትወጪ ያድርግሽ። መብራን ጠብቀሽ ማርያም በሽልም ታወጣሽ። እንኳን ማርያም ማረችሽ፣ እንኳን ለቤትሽ አበቃሽ። ማርያም በሽልም ታውጣሽ። ደስ ብሎናል። እንግዲህ ደግሞ የተወለደው ልጅ ደግሞ አድርጎ ክርስትናውን ደግሞ ለማየት ያብቃን። እንወድሻለን ቃልዬ። እንግዲህ እግዚአብሔር ይመስገን ዛሬ እንግዲህ ትልቅ ቀን ነው። በጣም እውነት ለመናገር ትልቁ ጭንቀታችን ነው የቀለለን። በተለይ የምጧ ጊዜ የመውለጇ ጊዜ በጣም ያስጨንቀን ነበረ። ዛሬ ደግሞ ያንን ቀን አልፎ በደስታ አድርገን ለቤቷ በቅታለች። ይህን ቀን በጣም እናፍቀው ነበረ። እግዚአብሔር ፈቅዶ በሰላም ሁለት ሆነው የሆዷን በጀርባ አድርጎልን እግዚአብሔር ደግሞ ጸሎታችንን ሰምቶ ዛሬ ለቤቷ አብቅቷል። ተመስገን። ከዚህ በኋላ ደግሞ ያለውን ደግሞ
ክርስትና፣ ልደት ሁሉን ደግሞ የምንናፍቀው ነገር ነው። ትልቁን ነገር ተገላግለናል። ትልቁ ጭንቀታችን የነበረው እርግዝናሽና መውለድሽ ነበረ። እሱን እግዚአብሔር በሰላም እመቤቴ ቀርባሽ በሰላም ተገላግለሻል። የሁሉም ጸሎት ተሰምቷል። እኛ ምርቃታችን እንዲጠብ አላለም። ሌላም የሚመረቅ ሰው ካለ እንግዲህ የተዘጋጀ ካለ እንመርቃለን። ለማንኛውም እግዚአብሔር ይመስገን በጣም ደስ ብሎናል። በአዲስ ቤት እኛም ተገኝተን ቆንጆ ነገር ሆኖልሽ ቤቱ ስለተቀበለሽ ደግሞ በጣም ደስ ብሎናል። ያም የደስታሽ ተካፋይ ስለሆነ እኛም በጣም ደስ ብሎናል እና እግዚአብሔር ይመስገን። በሰላም ደግሞ ርስናሽ ወጥተሽ ደግሞ እንዲሁ ደግሞ የምንስቅበት የምንጫወትበት ድሆ ክርስትናውን አድርገን ደግሞ የምንደሰትበት ቀን ደግሞ ያደርግልን። ጾማችንን በሰላም ደግሞ ያስፈታን። ውሏችንን አንቺም እንግዲህ እንደ አራስ በርትተን ሽንጣችንን ገትረን ወገባችንን ታጥቀን እናርሳለን። በዚህ ደግሞ አይታማሚው ልምድ በጣም ከኛ ወስዷል አይደል? እንዴት ነው አልጋ ሰብራ እንደምትነሳ ተስፋ አደርጋለሁ። አልጋ ደግሞ አሁን ሶፋ ነው የቀየረው። አልጋ ስበሪና በሰበቡ እንድትቀይር ያድርጊ። በደንብ ታረሰሽ ማለት ነው። ለማንኛውም ቤቢ የሚደግልን በደስታ ደግሞ እንደዚሁ ደግሞ በክርስትናው ደግሞ ተገናኝተን ደግሞ እንድናደርግ ደግሞ እግዚአብሔር ያብቃል። በጣም እናመሰግናለን። እሺ እንኳን ደስ ያላችሁ። እንኳን ለቤትሽ አበቃሽ። እንኳን ሰላም ተገላገልሽ። የተወለደው ልጅ ደግሞ ይደግልን። አንቺም ደግሞ ጤናውን እግዚአብሔር ይስጥሽ። ተባረኩ ብሩክ ሁኑ። ስለዚህ የኔ ቆንጆ እንግዲህ አሁን ያው ድካምም አለ። ስለዚህ ወደ መኝታ ሸረፊ። እናንተም ደግሞ ማዕዱን ቀርቦን ትበላላችሁ፣ ትጫወታላችሁ። ወደ ሸኛት አይደለ? አላየችውም በነገራችን ላይ እዛ በእኝታ ክፍል የሰራችሁት መኝታ ክፍሉ በጣም ልዩ ሆኗል። እስቲ እንግዲህ ትመልከቱና ደግሞ ስሜቷን ደግሞ እናያለን አይደል? ይሄ ነገር አሁን ሶስተኛ ናት ስትነሳ ይሄ ነገር አሁን ሶስተኛ እንዳትኝ ነምብሽ። እሺ ሶስተኛ ድራማቲክ ነገር ነውና ምናልባት ተፈቀድከኝ ችግር በግጃለሁ። አብራችን እኔና ይቀል ምን ብንገባ አስፈልግ ማስተር ታረጉ የአይን ምስክር አለች። እንደ አጋጣሚ ሆኖ በቃ ማለት ህመሙ ስለበረታብኝ አሁን አልጮኩም። ታውቃለህ እንደማልጮህ ድምጽ አላወጣም። እኔ ምጤ መጣ ምን ብታረገኝና በቃ በጣም ኃይለኛ ከመሆኑ የተነሳ ማለት ነው ወይ አሁን ማልቀስ አለብኝ ወይ መጮህ አለብኝ እያልኩ ነው ከራሴ ጋር እኮ ነው። አሁን ሲመጣ ሲመጣ ወይ ጮሃለሁ ወይ አለቅሳለሁ። በቃ ይወጣልኝ ዝም ብዬማ እያልኩ እያወራሁ ዞር ስል እንዴ መጥሽ እየገፋሽ ነው ስትለኝ እኔ ያልኳት። ከዛ መጣችና እስቲ ዙሪ ያሉኝ መዞር አቃተኝ። ከዛ እንደምንም አድርገው ግልብጥ አደረገችኝና ነርሷ ስታየኝ ጭንቅላቱን ነካቸው ማለት ነው። ከዛ በይኔ ውረጅ ብለው እያሮራጡ እንደናሹ አትክፊ እየተባልኩኝ እኔ እናቴ ለመግፋት እየጣርኩ ነበረ። ከዛ አቆምኩኝ። አትክፊ እያሮራጡ ማዋለጃ ክፍል ወሰዱኝ። ዶክተር ደግሞ አጋጣሚ ጨርሶ እየወጣ ነበር። ከዛ ተመለሰና ወዲያውኑ እዛው 2-3 ገፍቼ እዛው እንግዲህ ሹልክ አለ። ስንት ሰዓት አትልም? 5 ሰዓት ከ40 ላይ ጨርሽ። በነገራችን ላይ ይህ እንደ አዲስ የተሰኘው አዲሱ ዩቲዩብ ቻናላችን ነው። በዚህ ዩቲዩብ ቻናል አስተማሪ አዝናኝ የሆኑ ፕሮግራሞችን ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አረ እቺን እኔ ነኝ የማውቃት። አይኗን ጨፈናት ሄዳለች። ምን አትለኛለህ? እኔ ግን ማለት ነው ወደ ውጪ ዘኝ እንዳትወጣ ግን ፈርቼ ያለው ልጁ ነሽ እንዳታጋጨኝ ፍቅር የፍቅር ቃል ትናገራለህ። ተንበርክኬ ነው ተንበርክከ 1 2 3 በቃ እንዲህ እየረጨሽ እንዲህ እያልሽ እንዲህ እየዋኘሽ እንዲህ እየመጣሽ
ከዚህ በኋላ አታስፈልጉኝ። ወንዶች ወደኋላ አታስፈልጉኝ። ሰማዩስ እንዴት ነው ማርዬ? በጣም ነው የሚያምረው። እንዳይወድቁብሽ ይወጥሽ እንደዚህ ከዋክብት ይወድቁኝ። የኔ ቆንጆ በጣም ነው የሚያምረው። ራሽ በቃ አሁን ማበላሸት ትችላለሽ። የኔ ቆንጆ ምን ተሰማሽ? ዋው ብያለሁ። እውነት ከካቻም ነው ለየት ያለ ነው ደግሞ በጣም በቃ ሁሉ ጊዜ አብሮኝ የሚያግዘኝ ማክ ሮበርት ዲኮር ነው። ያው ድንገት ነው ስነግረው ወጥቶ እቺን ነገር ያዘጋጀልኝ። በጣም አመሰግናለሁ። በቃ ደስ ይበልሽ። እምር ያለ ርስና ይሆንልሽ። በደንብ ነው በግ፣ ፍየል፣ በሬ፣ ጥንቸል፣ አህያ አህያስ አቆይ ጥጃ አህያ በስመ አብ አንተ በደንብ እንድታረሽልኝ ከሩ አመሰግናለሁ። በጣም እውነት በጣም ነው ደስ ያለኝ። የቤት ውስጥ ተመችቶሻል? ቅድም ወከባስ ነበር አጠይቁሽ። ቤቱ በጣም ነው የሚያምረው። በነገራችን ላይ ሌላ ቤት ነው መሰለኝ ራሱ ነው። የኛ ቤት አይመስልም። ሙሉ ለሙሉ ነው የቀየረው። ስንት ጊዜ ስሮጥ እንደነበረ እና ደግሞ አንቺንም ወልድ ምክንያት አድርጌ እንዲሁም ደግሞ ፋሲካውን በዓል ምክንያት አድርጌ ልዩ የበዓል ቅናሽ አድርጌያለሁ። እንግዲህ ተመልካቾች የተለያዩ ሞዴል ሶፋዎችን፣ ዳይኒንጎችን፣ አልጋ፣ ቲቪ ስታንዶችን አዘው መጠቀም ይችላሉ። በቃል ስም እንግዲህ ጥሩ ዲስካውንት ይኖራል አይደለ? በደንብ ይሄ ግዴታ ነው። አንቺም በደንብ እንግዲህ እኔ በደንብ ወገቤን አሰሬ ነው ማስተናገዳችሁ። እኔ ቁጭ ብዬ እኔ ቆንጆ እስቲ ቁጭ በይ። እኔ ሌልበት ምን ነው አመሰግናለሁ። ዝግጁ በጣም ነው የማመሰግነው። እውነት በጣም ነው የማመሰግነው። አሁን ምግብ ይመጣልሻል። ራስሽን ተንከባከቢ። እሺ፣ ደስ ይለኛል። እሺ ከምን ደረሰ ስንት ከፈተ ምናምን ብዬ ለማየት ስመጣ እንደ ወለደች እኮ ምናምን ነገር ሲሉ ምን ተሰማ ደግሞ ወልጄ ልጁ ሊሰጥሽ ሲሉ ነው የመጣው እና ልቀበል ስል አንተ ደግሞ ቼክ ልታደርገኝ ስትመጣ ልቀበል ስል ወልዳለች ሲሉ አመተው ላንተ ሰጥኩ ውጪ። ከዛ እኔ እንጃ ሌላ የሚረብሽ ስሜት ነው የተሰማኝ። በቃ አላ ሳየው በቃ እኔ እንጃ በጣም ሌላ ስሜት ማለት ነው። እንደ አዲስ ነው ነው ላይ የተሰማኝ ስሜት እንደ አዲስ ነው ላይ የተሰማኝ ስሜት። አንቺ ነበርሽ እንደዚህ የምትበጠብጪው እንዲህ ስታስቸግሪ ነበሩ እንዲህ ስትራገጪ ነበሩ ብዬ አላ በጣም ደስ የሚል ስሜት ነበረ። ስለ ሁሉም ግን እግዚአብሔር ይመስገን። ሶስተኛው ግን መቼ ነው ነው አሁን ዋናው ጥያቄ። ሶስተኛው መቼ ነው ማለት በከቤት መባረር አምሯል በሰደኝ ውጣ። ሶስተኛ ያልኩሽ ያው ስንለፋበት ስንደክምበት የነበረው ሶስተኛ ፍሬያችን አዲሱ የዩቲዩብ ቻናላችን ብዙ ቁም ነገር አስተማሪ ፕሮግራሞችን ይዘን የምንመጣበት እንደ አዲስ የተሰኘው ሶስተኛው ያው የቻናል ልጃችን አይደል? ልጃችን ተጸንሶ ከአዲሱ ልጃችን ጋር እኩል ተወልዷል አይደል? መንታን የወለድሽው እያልከኝ ነው? መንታን የወለድሽው ስለእውነት ከዛሬ ከመጣንበት አመጣጥ ሁሉ ለየት ያለ በሙሉ ፕሮዳክሽን በሙሉ አቅም በባለሙያዎች የታገሰ ልዩ የዩቲዩብ ቻናል ነው። እንግዲህ ቤተሰባዊነቱን በዚህ ታገኙታላችሁ። እንዲሁም ደግሞ እናንተን ተመልካቾቻችን ያሳተፈ በጋራ የምንመካከርበት በጋራ ችግሮቻችን የምንፈታበት አዳዲስ ተሰጥኦ ያላችሁ ተሰጧችሁን የምታሳዩበት የተጨነቃችሁ እንባችሁን በቤታችሁ ያለቀሳችሁበትን ጉዳይ ሰሚ ያጣችሁበትን ጉዳይ ደግሞ መታችሁ ከኛ ጋር እንደ አዲስ የዩቲዩብ ቻናል በሄሎ አዲስ ፕሮግራም ለህዝብ ከህዝብ ጋር የምትወያዩበት ሀሳባችሁን ጭንቀታችሁን የምታራግፉበት ብዙዎች አላችሁ። እናቶች፣ እህቶች፣ ወንድሞች አላችሁ። ግራ ገብቷችሁ የምትሄዱበት ጠፍቷችሁ የምታወያዩት ጠፍቷችሁ ግራ የገባችሁን ጉዳይ እኛ ጋር መታችሁ ተነፍሳላችሁ። ከህዝብ ጋር ተመካክረን እንግዲህ እንደ እግዚአብሔር መልካም ፍቃድ መልካሙን ነገር ሁሉ ወደ እናንተ እንዲመጣ የአቅማችንን እናደርጋለን። በጣም ትማሩበታላችሁ፣ በጣም ትጠቀሙበታላችሁ። በዚህ አጋጣሚ ይህንን የዩቲዩብ ቻናል ሰብስክራይብ የሚያደርግ
አይኖርም ብዬ አስባለሁ። ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቅርብ ቀን በተቻለ መጠን በአዲስ ፕሮግራም እንደ አዲስ የዩቲዩብ ቻናል ወደ እናንተ እንመጣለን። እንግዲህ የመጀመሪያው በእንደ አዲስ የዩቲዩብ ቻናል ከሚቀርቡ ፕሮግራሞች መካከል አንደኛው ምንድን ነው የሚሆነው? ሄሎ አዲስ ይሆናል ማለት ነው። በሄሎ አዲስ የምንገናኝ ይሆናል። በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ስለዚህ ሶስተኛ ልጅ ስቦት ተወለታል እንደ አዲስ ተብላ እንግዲህ ሀሳብ አስተያየት ያላችሁ ፕሮግራሙ ላይ መቅረብ የምትፈልጉ መመዝገብ ትችላላችሁ። እንወዳቸዋለን። ቸር ቆዩ። ሁሉም ሰው ታሪክ አለው። አንዳንድ ታሪኮች ያነቃቃሉ፣ አንዳንዶች ደግሞ ልብን ይሰብራሉ። አንዳንድ ታሪኮች ለማመን ይከብዳሉ፣ አንዳንዶቹ ደግሞ የህይወትን እይታ ለዘላለም ይቀይራሉ። ምናልባት አንድ ከባድ ነገር አጋጥሞ ሊሆን ይችላል፣ ወይንም እርዳታ ያስፈልጉ ይሆናል፣ አሊያም ተሰጥኦን ማሳየት ይፈልጋሉ። እንግዲያውስ ይህ ከኢንተርቪው በላይ ነው። ይህ መድረክ የማህበረሰብ፣ የቤተሰብ፣ የሁሉም ሰው ድምፅ ዋጋ የሚሰጥበት ቦታ ነው። ሄሎ አዲስ በማለት ሰዎች ህልማቸውን፣ ጉዟቸውን፣ ትግላቸውን፣ ድላቸውን እንዲሁም ደግሞ ተሰጧቸውን የሚያሳዩበት ድንቅ መድረክ ነው። ስክሪን ላይ በምትመለከቱት ቁጥር እየደወላችሁ እንዲሁም ደግሞ በቴሌግራም አድራሻችን ሀሳባችሁን እየገለጻችሁ በሄሎ አዲስ ሀሳባችሁን፣ ተሰጧችሁን ማቅረብ ትችላላችሁ። ሄሎ